ወንጀል የማይሰለችሽ ሁሌም እኮ በሴራና በተንኮል የተሞላሽ። ቆይ እንዴት ነው ያንቺ ነሽ? ቆይ ለምን እንደማላምንሽ ታውቂያለሽ? ቆይ ከዚህ በፊት የራስ ምታት መድኃኒት ነው ብለሽ የሰጠሽኝን ነገር ላስታውስሽ ወይስ ያሳጣሽኝን ልጄ ላስታውስሽ? ጽናት፣ እሱ ያለፈ ታሪክ ነው። አረ እሱ ያለፈ ታሪክ ነው አይደል? ለእኔ ግን አላለፈም። እሺ ዛሬም እንደ ትኩስ ቁስል ይጠዘጥዘኛል። ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልልኝ። እናንተ እንዴት ናችሁ? ከኔ ጋር ሁሉም ሰላም ነው። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ስራ እንዴት ነው? ብርዱ እንዴት ነው? ብርዱ የከፋ ነው ዘንድሮ። አይኖ እኔ የመጀመሪያ እንደው አላውቅም፣ እየጀመረ እንደው አላውቅም ማለት መጀመሪያ ላይ ሲሆን ያው ከሙቀት ስለወጣን ትንሽ አሳሳቢ ስለሚሆን በጣም ስለሚጎዳው ይመስለኛል። ኤኒዌይስ እንግዲህ ዛሬም ፈታ እያልን ስፋታችንን እንቀጥላለን ማለት ነው ሀባይቦቼ። በነገራችን ላይ እንግዲህ በባለፈው እንዳየነው ሰኒ በጣም ጭንቀት ላይ ናት። ከዚህ በፊት እንግዲህ የኪራ ወንድም ነይ በማለት ቤቱን ሲመሰቃቀል መመሰቃቀል አትችልም፣ እኔ እያለሁኝ አደራ እስከተሰጠሁ ድረስ ቤቱን የመጠበቅ መብት አለኝ፣ እሱ የማያውቀውን ሰው ገብቶም ምንም እንዲያደርገው አልፈልግም ብላ የኪራን ቤት ጠብቃ በማስረከቧና የኪራን ቤት እንበር ብለው ሲሏት እምቢ በማለቷ ዛሬ እንግዲህ ለሰው እንደዛ ሆና እንዳልደረሰች ሁሉ ለጓደኞቿ የጓደኝነቷን ጥግ ባሳየች። እንግዲህ ታውቃላችሁ በዚህ ዘመን ጥሩና መልካም ሰው እውነተኛ ሰው የማይወደድ መሆኑን እንዲሁም ደግሞ ለምን የሚለውን ነገር ካራክተር እየተወነች ትገኛለች፣ እየተወነች ማለት ነው። ሰኒ በጣም የሚገርም ስራ ነው የእሷ ማለት ነው። በጣም የሚገርም ነው። ይህም ሁሉ እንግዲህ ለእሷ ወይም ለጽናት ወይም ደግሞ ለኪራ እያደረገችው ያለችውን ነገር እስካሁን እነሱ ምንም አያውቁም። ሰኒ በምን አይነት ውስጥ በምን አይነት ህይወት ውስጥ በምን አይነት ሁኔታ ውስጥ እንዳለች አያውቁም። ነገር ግን ደግሞ ለመልካም ሰው መልካም ስለሆነ የሚገጥመው መልካም ጓደኛ አግኝታ ከዛ ከሰውዬ የሚለያያት የገዛ ጓደኛው እንግዲህ ለሷ ለመልካም ነገር ለእውነት ሲባል ከሱ ተለይቶ እሱን አስወግዶ ከእሷ ጋር ይገኛል። እንዲሁም እሷን እየጠበቀ ይገኛል። ነገር ግን እንደዚህ ባሉበት ሁኔታ ላይ ከጀርባ በጣም ብዙ ጭንቀት እየመጣባቸው ብዙ ዛቻ እየመጣባቸው ይገኛሉ ማለት ነው። ይሄን ሁሉ እንግዲህ መጽዋዕት እየተከፈለላቸው ያሉ ሰዎች አያውቁም። የሚገርመው ነገር አያውቁም። በድብቅ መልካም ስራ ሲባል እንግዲህ ይሄን ነገር ያስታውሳቸዋል ብዬ ተስፋ አደርጋለሁ። በጣም ሰኒ በጣም ጎበዝ ካራክተር ነው ያላት ማለት ነው። የምር ትመቸኛለች እሷ ራሷ ማለት ነው። እንግዲህ በተደጋጋሚ የማያውቁት ስልክ እየተደወለባቸው ነው። ነገር ግን በመጨረሻም ከሄዱበት ሲመጡ ቤት ውስጥ ቁጭ ብሎ አንድ ሰውዬ አግኝተውታል። ከዚህ በፊትም እንግዲህ ቁልፍ ከየት አገኘህ ብለው ጠይቀውታል። ከየት እንዳገኘውም እሱ እንግዲህ እስካሁን ኢንፎርሜሽን አልተናገረም። ነገር ግን ከዚህ በፊት እንዳያችሁት ፎቶም አስቀምጦላታል። ከኔ ምንድን ነው የምትፈልገው ብላም ጠይቃለች። ቤት ከፍቶ ተቀምጦ ሲያገኙት ከእናንተ የምፈልገው እጃችሁ ላይ የሰው ነፍስ እንዳጠፋችሁ እንዳለ ባትዘነጉ የተሻለ ነው የሚል መልእክት ሰጥቷቸዋል ማለት ነው። ስልክም ደውሎ የማላውቀው ስልክ ነው እያለችም አንስታ ስፒከርም አድርጋ አዳምጣ ነበረ። ስፒከር ለምን አደረግሽው? እሱ እንዳለች ነው የምትሄጂው ብሎም ሰውየው ጠይቋታል። ያ ማለት እሷንና ልጅየውን የሚከታተሉ ሰዎች የሟቹ ሰውዬ ጓደኞች ምናምን ሊሆን ይችላል። እንግዲህ ሰኒ ማንም ያላወቀላትን ስራ እየሰራች ነው። ያ ማለት ስለማን ነው? ለኪራና ለጽናት ብላ ያደረገችው ነገር ሌላ በእሷ ጋር መዘዝ ይዞባት መጥቷል ማለት ነው። ሰኒም እንግዲህ አልተመለሰችም፣ ተጋፍጣ ትገኛለች። ሰውየውን ቤቱ መጥቶ ከሰውየው ጋርም አብሯት ካለው ሰውዬ ጋራ ኮንታክት ፈጥረዋል። የሚቀጥለው ሰኒ
ምንድን ነው የምታደርገው የሚለውንም አብረን እናያለን። በሌላ በኩል ደግሞ እንግዲህ ያው ቅዱስ ታሞ እንደመጣ ታውቃላችሁ። ከዛም ከዚህ በፊት ወደ ውጭ ሄዶ ሊታከም ሄዷል የሚባል ነገር ነበረ። ነገር ግን መጥቷል። እንግዲህ ከነዝናዛው ናቲ ጋር ነበር የሚኖረው። ናቲን እንግዲህ አስቀይሞት፣ ናቲ ደግሞ የድሮ ጓደኛውን እያስታወሰ ማልቀስ ጀምሯል። እንዴ ወንድ ልጅ ያለቅሳል እንዴ? በጨለማ የት እንደሚሄድ አላውቅም እየሄደ ነበር። በዚህ መካከል እንግዲህ እኔን አቀልቃል ልትደውልና ያው ደውሎላት ነው እንጂ እና ያልሆነ ተስፋ አስቆራጭ ነገር ይነግራትና ከዛ እሷም ደግሞ ስትበር እነ ኪራን ቆሌያቸውን ገፋ ታመጣቸዋለች። ናቲ ምን ሆኖ ነው ያልተጠበቀ ነገር እንደዛ አለኝ፣ ከቅዱስ ጋር ተጣልቶ ከቤት እንደወጣና ወዴት እንደሚሄድም አላውቅም ብሎ ዘጋብኝ ትልና ለነ ኪራ ትነግራቸዋለች። በቃ አንቺ ተኝና ጠዋት እንፈልገዋለን ወይም ቅዱስ ዘንድ እንሄዳለን ብሏት ነበር ማለት ነው። እንግዲህ ያው ተነስተው ቅዱስ ዘንዳ ሄደዋል ማለት ነው። ቅዱስም ደግሞ ምን አደረግኩኝ ምናምን ብሎ ያው መጥቶ ለሽምግልና ኒናና ኪራ ይሄዳሉ። ሽምግልናውም ተሸምግሎ እንሸመግላለን ብለው የሄዱት ሰዎች እነሱ ሳይሸመግሉ ለራሱ ተሸማግሎ ገባ ማለት ነው። አሪፍ ጨዋታ እኮ ነው። በሌላ በኩል ደግሞ እንግዲህ ሰኒ ከመጨነቋ የተነሳ ቆይ ልዘልሽ ስለደከመች ልዘልሽ ልና ልጅየው ደግሞ እንግዲህ አብሯት ያለ ሰውዬ አዝሎ ወደ ቤት ያስገባታል። ነገር ግን ምንም መቀመጥ አልቻለችም፣ ምክንያቱም ከበዋታል። አንድ ቀንም እንግዲህ እንዲህ ስፒድ አፍ ነው ባልወሰዷት የሚል ስጋትም አለው ማለት ነው አብሯት ያለው ልጅ። እሱ ደግሞ ነገሩን ወደ እሷ ለማዞር ወይም ደግሞ እያንዳንዱ ነገሮችን አንቺን ይከታተሉሻል ምናምን እያለ የሚያወራል። ለምንድን ነው ነገሮችን ወደ እኔ የምታጋድላቸው? አብረን አይደል እንዲህን ነገር ስንዋጣ የነበረ? ወይም ደግሞ አንተ አይደለህ እንዴ ባላሰብኩት ቅንጭላቱን ብለህ የገደልከውም የሚለውንም ነገር ታነሳለች። እኔ ላንቺ ብዬ ነው ነፃነት ስለምትፈልጊ ያንን ያህል ጊዜ በእስር ቤት ስታሳልፊ ስላሳዘንሺ ነው ሁኔታው ሁለታችንም የሚመለከተን እያሉ ስበሳቸው የሚጨቃጨቃሉ። ቀጣው ምን ይላል የሚለውን ነገር አብረን እናያለን ማለት ነው። ሀባይ አሪፍ አሪፍ ቆይታ ይኖረናል። ላይክ እና ሰብስክራይብ እያደረጋችሁ አብራችሁኝ ሁኑ ማለት ነው። ላይክ አድርጉኝ፣ ፈታ እያላችሁ ማለት ነው። ፈታ ነው። በሌላ በኩል ደግሞ እንግዲህ በነገራችን ላይ ሽምግልና ከመሄዳቸው በፊት ያው ጠዋት ከመንገድ ላይ ነው ያደርኩት ብሏት ነበር ለኒና። እናትዬ የት ናደርክ? ለምንድን ነው ቀድመህ ለምንድን ነው ያልደወልክልኝ? እያለች ቀበጧ ኒና ደግሞ ሄዳ ታቅፈዋለች። አይ ምን ሆናችሁ ነው? አይ በጣም ትልቅ ጥፋት ነው ያጠፋሁት፣ ከቅዱስ ጋር ተቀያይመናል ብሎ በቃ አሁን ቅዱስ ዘንድ እንሄድ ችግር የለውም የሚልና ኪራ ደግሞ ተነስ እንሄድ፣ ቅዱስ በአንተ የሚጨክን አእምሮ የለውም እና እንሄድና እናስታርቅ ምናምን ሲለው አይ እኔ በቃ እዛ መሄድበት አቅም የለኝም፣ እሱን አይኑን አላይም፣ እንዴት አድርጌ ነው እሱን ቁም የማየው ብሎ እሱ ልቅስትታቸው ልብሴን አንጥሎ ይሄዱና ብሎ ይላል። ቅዱስ ባንተ አይጨክንም ተነስ ብለው ሲሉት እንዴት አድርጌ ነው አይኑ ማየው? አይ ከፈለክ ጆሮውንም ታያለህ ችግር የለውም። ኧረ ችግር የለውም እሱ አፍንጫውን ማየት ትችላለህ፣ እናንተ ባዮሎጂ ላይ ትቆያላችሁ መሰል ብሎ ተነስተው ሄደዋል ማለት ነው። እንግዲህ ሽምግልናው እንደሚሳካ ተስፋ እናደርጋለን። በሌላ በኩል ደግሞ እንግዲህ ያ ለሰኒ የደወለላት ሰውዬ እንዳውም ደግሞ ይልቅናውን ጧት ሲነሱ ምግቡን ሰርቶ ጠረጴዛው ላይ ቁጭ አድርጎ ቁርስ ደርሰዋል እያለ እያፌዘባቸው ነበር። ድንገት ሰኒ አይኗን እያሽ ወደ ሳሎን ስገባ ቆሌዋን ገፏታል። ማን ነው ደግሞ ይሄ ሰውዬ እያለች እሷም ቁማ ነበረ። ነገር ግን በዛው ራሷን ሳተች። እንግዲህ ሰውየውም ራሷን ስትስት እንዴ ምን ሆነሽ ነው ምን ሆነሽ ነው እያለ አብሯት ያለው ሰው ሰኒ ተነሽ ምን ሆነሽ ነው ብሎ ውሃም ምንም ብሎ አስነስቷታል። ሰውየው ግን ቁጭ ብሎ ዴልቀቅ ብሎ ራስ መሳት አይደለም ህይወትሽንም ትስቻለሽ እያለ በቅንጭላቱ እያወራ የሰራው ምግብ ይበላል። እስኪ ቀጣው ምን ሆነ፣ ሰኒስ ምን አሰበች የሚለውን ነገር አብረን እናያለን።
ሰውየውም እንዴት እንደገባ ሲናገር ቁልፉን ሲያሳየው እንግዲህ ሰኒ አተኩራ ጓደኛዋን ስታይ ለምንድነው እንደሱ የምታየው? እኔ እኮ ቁልፉን አልሰጠሁትም እመኚኝ። ይሄም ማለት አልነበረበትም። እሱም እንደመጣው ሰውዬ በኮንፊደንስ መናገር ነበረበት። ይሄን መቀባጠሩ ጥሩ አልነበረም። ይሄ ከኦዲየንስ ያለው አስተያየት ነው። ነገር ግን ደግሞ አንተ ሰውዬ ምን አባክ ትላለህ ብሎ ገጠሙ። ኒና ሰኒር እያለች ወጥታ ሄዳለች ማለት ነው። ድብድቡን ትቶ እሷን ሊያረጋጋ ተነስቶ ሄደ ማለት ነው። የፊልም ድብድብ ውሸታ ገና መሮጥ ብቻም ሳይሆን መሄድ ብቻም ሳይሆን ጌታ ሞት አለባችሁ እያለ በሰው ቤት እየዛተ ቁጭ ብሏል። ምግቡን እየበላ ወይ ድፍረት ጌታዬ። ሰኒ ተረጋጊ፣ ተረጋጊ፣ ተረጋግተሽ አስቢ እያለ እሱም ለማረጋጋት ሞክሯል። በአንተ ነው ይሄ ሁላ ነገር የመጣው። ነገር ግን እኔ እሱ ይፈረድበታል ብዬ አላስብም። ለእሷ ብሎ ነው። እንደገና ደግሞ እሷ ባትለቀቅ ኑሮ የነ ኪራ ሰርግም አይሰረግም ነበር ማለት ነው። በሰኒ ነው ይሄ ሁላ እዚህ የደረሰው። ግን እሱ እንደ ጥፋትም እያደረገችው ነው። ሰኒ ስህተት አለባት የምትሉ ኮሜንት ላይ ጻፉልኝ ማለት ነው። ያው እሷም ተጨንቃ ሊሆን ይችላል ይሄን እንደዚህ የምትለው በጣም ጨንቆት ሊሆን ይችላል። እንግዲህ እሷ ጋርም ችክችክ ገጥመዋል። ተረጋጊና ያለውን ነገር እናስብ። በዚህ ሁኔታ ላይ መሄድም መናገርም አይኖርብሽም። መጀመሪያ ተረጋጊ። እያንዳንዱን ነገር ተረጋግተን ማድረግ ይኖርብናል። አብረን ታልተጋፈጥ ነው እኔና አንቺ ተለያይተን ምንም ነገር ውጤት አናመጣም እያለ እሱም ነግሯታል ማለት ነው። ምክንያቱም አብሮ እስካደረጉት ድረስ ይህን ነገር አብሮ መፍታት እንዳለባቸው እርግጠኛ ሆኗል ማለት ነው እሱ። እሷም ለመረጋጋት ትሞክራለች፣ ወደ ቤቷ ትመለሳለች። በሌላ በኩል ደግሞ እንግዲህ ሶሲ ከዚህ በፊት ያው ሶሲ ልክ ነበረች፣ ትክክል ናት። ከዚህ በፊት ያው ሰኒ ሀዊ ብላ ጽፋላት ነበር። ሀዊ ምን አገናኛችሁ ትልና እሷም ግራ ገብቷት የሆነ ጽሑፍ ጽፋላት ነበረ። ነገር ግን ሶሲ ልክ ነበረች። አንቺ እነሱን መበዴ ትፈልጊ የለ ብላ ስትጠይቅ የናሆም ሰራተኛ ምን ማለት ነው? ከኔ ጋር እንዲሆንሽ ይመስለኛል፣ እኔ ጋር ኮንታክት እንሆን ይመስለኛል አብረን ብንሰራ ትልና ስለዚህ አብረን እንሆንና ምሩን ስትል አንዴ በጥፊ አጠልቅታባት ነበር። ይሄን በማስመልከት እሷን እንደምትጎዳ የገባት ሶሲ ደግሞ ናሆምን ትጠራና ናሆም ልቅስ የምነግርህን ነገር በእርግጠኝነትና በስነ ስርዓት ወይም ደግሞ ሰከን ብለህ አዳምጣ የተለና ምንድናቸው ደግሞ ማዳመጥሽ አንቺ እርኩስ እያለ እሱም እየተሳደበም እየተናደደም ያው ካራክተሩ ነው እንግዲህ እንደዚህ ቡክ ቡክ የሚያደርገው። እሷም ደግሞ እንግዲህ ሰራተኛችሁ ምሩ እንደዚህ እናድርግ ብላ ነግራኛለች። ስለዚህ ከነሷ እንድትጠነቀቁ ነው ልነግራችሁ የምፈልገው። አንቺ ዛሬ ደግሞ ሰራተኞች እንደምትጎጂ ሁሉ ዛሬም ደግሞ ወደዚህ መጣሽ እንዴ? አለ ነገርማ የቤት መንጣት አልፈለግሽም ብሎ እሱም ሳይረዳት አጠገቧ እንዳደርሽ የነኪራን ህይወት መሰቃቅለሽ ስትጨርሺ የእኛን መጀመርሽ መሆኑ ነው ብሎ እሱም ተነስቶ ጥሏት ይሄዳል ማለት ነው። ጥሏት መሄድ ብቻ ሳይሆን በጥፊ አንድዶባታል። ነገር ግን እሷ እውነት ነበራት። ሰራተኛይቱ አንዴም ሁለቴ ሶስቴ ያልሳካላት ብሎ ነው እንጂ አድርገው ነበረ። ነገር ግን እስኪ ምሩን ጽናት ትወዳታለች። ጽናትን መናገር አለብኝ። ዝም ብዬማ መሄድ የለብኝም። ስለዚህ ጥሩነቴን ማረጋገጫ ይሆንልኛል ትልና የበፊቱ ሶሲ እዚህ የለችም ትልና ለጽናት ይሄን ነገር ታስረዳታለች። ጽናትም ደግሞ ካደረገችባት መጥፎ ነገር ልትረዳት አልቻለችም። ለምንድን ነው? ቢያንስ አንቺ ጥሩ ነሽ፣ ምሩን ተወጃታለች፣ ትረጅኛለሽ ብዬ ተስፋ አረጋለሁ። እኔ የድሮዋ ሶሲ አይደለሁም ያሁኗ ነኝ። ይልቅንስ እነግርሻለሁ፣ ተቀመጭና ንገሪኝ ልንገርሽ ትልና ትቀመጣለች ማለት ነው። ጽናትም ኦ ማይ ጋድ ልትረዳትም አልፈለገች። ደግሞ ምን አይነት ድራማ ፈለግሽ ወይም ጀመርሽ ትልና እሷም ባለመረዳት ወይም ደግሞ እንድትናገር አልፈቀደችላትም። ለምንድን ነው እንደዚህ የምትሆኙ ትልና እሷም ደግሞ ተነስታ ትሄዳለች።
ነግሬያችሁ ነበር ማለታቸው የማይቀር ነው። እንግዲህ እስኪ ሶሲ ልክ ነበረች የሚሉበትን ቀን አብረን እንጠብቃለን ማለት ነው። ሀባይብ ላይክ እና ሰብስክራይብ አድርጉ። በሌላ በኩል ደግሞ እንግዲህ ቅዱስ ዘንድ ሲሄዱ ቤቱ ተመሰቃቅሎ ነበር። እንዲህ ምን ሆነህ ነው አንተ? ምን እያልክ ነው? አበርክ እንዴ? አይ እንደዚህ ነው የሆነው። ምንም አልሆነም የሚልና እሱም